ከልጅሽ ጋር እስቲ ሪላክስ አርጊ በቃ እግዚአብሔርን ማንንም አትስሚ ከማንንም ጋር አትሁኚ እና አብርሃም ባሁን ሰዓት ተስፋ በጣም የሚያሳዝን ነገር ነው የሰማነው እንግዲህ አይታችኋል ለማንኛውም ቤተሰብ ሁሉንም እውነታ እነግራቸዋለሁ ማለት ነው ሩታ ምን እንዳሰበች በውስጧ ምን እንዳሰበችና ምን ለማድረግ እንደምትሞክር ሁሉንም እውነታ እያንዳንዷን እነግራቸዋለሁ ማለት ነው ቤተሰብ ለማንኛውም የኔ ፍቅሮች የኔ ማሮች ይሄን ቪዲዮ በደንብ አድርጋችሁ ላይክ ሼር ሰብስክራይብ እንድታረጉልኝ እፈልጋለሁ ፕሊዝ በእናታችሁ ላይክ በጣም ያስፈልጋል ዩቲዩብ በጣም ሞቷል በላይክ አስነሱልኝ ባካችሁን በማርያም በአላህ ሙስሊሞችም ይዣችኋለሁ በደንብ አድርጋችሁ ይሄን ቪዲዮ ላይክ አድርጋችሁ እንደተለመደው ወይኔ በስማም ይገርማል እያላችሁ እንግዲህ ኮሜንታችሁ መጻፋችሁ እንዳትረሱ ማለት ነው እና ውዶቼ ዛሬ እንግዲህ በደንብ የተረዳሁት ነገር ቢኖር እዚህ ጋራ በደንብ አድርጌ አብራርቼ ነግራችኋለሁ ማለት ነው እንግዲህ ውዶቼ በጣም ሩታ የጭንቅላት ጨዋታ ነው የምትጫወተው አልገባችሁም እናንተ የጭንቅላት ጨዋታ ነው አሁን እኔ በጣም የሚገርመኝ ነገር ሩታ ካለ አብርሃም ወንድ የለም ወይ አንደኛ ነገር ሁለተኛ ነገር ደግሞ ሪላክስ አድርጋ ከልጇ ጋራ ትንሽ ቀን ፏ ብላ በራሷ ትንሽ በቃ በራሷ ለምን ቤቷን ፏ ደመቅ አርጋ ከልጇ ጋራ ለምን አትኖርም አብዛኛዎቹ ባል የሌላቸው ሴቶች እህቶቻችን በደንብ ልጆቻቸውን ይዘው ፏ ደመቅ ብሎ ቁጭ ብሎ አብሮ ከልጆቻቸው ጋር ቪዲዮ እየሰሩ ምን ይያሉ ብዙ ነገሮችን ያሳልፋሉ ለምን ከልጇ ጋር ፏ አትልም ምንድነው ግዴታ ከአብርሃም ጋር ካልሆነች አብርሃም ጋር የሆነ ነገር ካልተፈጠረ አይሆንም ነው ምለው እኔ ማለት ነው ስለዚህ ሩታ አሁን እኔ መነግራት ውጭም ብትሄድም ምንም ሀገርም ብትሄጂም ልጅሽ ገና ጡት የሚጠባ ልጅ ነው ገና ትንሽ ልጅ ነው ገና ስማ አሁን ወደ 9 ወር ወይ ወደ 8 ወር ቢሆነው ነው ልጅሽ ጡት ይጥባ በትክክል ሂደክ አንቺም ወደዚህ ወደዛ ማለት እንትሽ ብትቀመጭ ይሻላል አብርሃምም ጥሩ ነገር ነው ያደረከው አብርሃም ያው ከልጇ እንድትለይ ስለማይፈልግ ነው እንደዛ ያደረገው ማለት ነው እና አብርሃም በጣም ቆርጧል የመጨረሻ ውሳኔን ወስኗል ገብቷቸዋል ከዚህ በኋላ ከሩታ ጋራ የመሆን እንትኑ በጣም ከባድ ነው እና እኔ ለሩታ ምነግራን ነገር በቃ ራሷን በቃ ከዚህ ነገር ከዚህ ጭንቀት ከዚህ ስትረስ ራሷን አወጣ ወይም የሆነ ቦታ በቃ የሆነ ቤተሰቦቿ ጋር ሜዳ ማረፍ የሆነ በቃ የሆነ ነገርነት በጣም ወይ ጸበል መጠመቅ ምናምን ጥሩ ነገሮችን ፊልም ማየት ማንበብ ምናምን ጥሩ ይመስለኛል እግዚአብሔርን ነው የምላችሁና ዛሬ በጣም ያሳዘነችኝ በጣም ነው ልቤን የበላችኝ ሁሉም ነገር እንደነበረ የሚሆን ነበር የመሰላት ግን ሁሉም ነገር ሊሆን አልችልም ከኤፍሬም ጋም አብርሃም አብሮ ሲያወሩ ነበር ሲያወሩ ምንድነው ያለው ከሰማችሁ ማለት ነው እኔ ከዚህ እንኳን ከሷ ጋር ከሄርሜላ ጋር እንኳን ቀለበት ባላደርግም ከሄርሜላ ጋር ምንም ነገር እንኳን ባይኖረኝ ብቻዬን እንኳን ብሆን ኑሮ ከሩታ ጋር አብረን ልንኖር አንችልም ገብቷችኋል ራሳችን አጥፉ ነው የምትሉን አንድ ላይ ብንኖር አንድ ሰው ኮርታችን ይጣፋል ራሳችን አጥፉ ነው የምትለኝ ብሎ በጣም ሲናገር ነበር እንግዲህ ሩታ እኔ ገብቶኛል ሲስተም ምናምን ምን መጠቃቀም ምናምን ፈልጋ ነው ግን እንደዚህ አይነት ነገር ማድረግም አይገባሽም መሄድም የለብሽም እርጉዝ ነኝ ብለሻል እርጉዝ ደግሞ ከሆንሽ እርጉዝ ነሽ ደግሞ ሌላ ሀገር መሄድ የለብሽም ስለዚህ እባክሽን ሩታዬ ተረጋጊ ሁሉንም ነገር ተዩና ከልጅሽ ጋር ሪላክስ አርጊ በቃ እግዚአብሔርን ማንንም አትስሚ ከማንንም ጋር አትሁኚ እና አብርሃም ባሁን ሰዓት ተስፋ ቆርጧል ምንም ብታረጊ ምንም ልጁ ከሄርሜላ ጋር ያለውን ፍቅር እያጣጣማን ያለው ከሄርሜላ ጋር መለየትም አይፈልግም ሄርሜላን መተው ደግሞ ለሱ ሞት ሆኖ እየታየ ነው ባውዘ ግን መመሰላችሁ መጨረሻ ላይ አብርሃምና ሄርሜላ አብርሃምና ሩታ እንደሚመለሱ ልንገራችሁ እግዚአብሔር ምስክሬ ነው ምላችሁ አብርሃምና ሩታ ይመለሳሉ ለማየት ያብቃችሁ ግን ይቆያል ገብቷችኋል ይቆያል እንጂ ይመለሳሉ የምን ብዙ ነገሮችን እየሰማው ስለሆነ ነው እና ከዚህ በኋላ ደግሞ እንዶ ቢመለስላት ራሱ አብርሃምና ሄርሜላ ነው በድጋሚ አብሮ ሊሆኑም አይችሉም ገብቷችኋል የሚመለስበት ደግሞ ከባድ ምክንያት አለ በሱ ምክንያት ነው
ምንድነው የሚደረገው መሰላችሁ? ሄርሜላን እኔ አልነግራችሁም አሁን ነገሩን ማለት ነው። ሄርሜላ የሆነ ነገር እንትን ይሉና ሩታ እንድትመለስ ያደርጋሉ። ይሄን ነገር ደግሞ ካላደረግ ሄርሜላ እንደዚህ እናደርጋለን የሆነ በጣም ብዙ ነገሮችን ሰምቻለሁ። ብቻ ለዛም ነበር ትላንትናም ስትፎክር የነበረው ሩታ በጣም እየፎከረች ነበረ። ለማንኛውም እንግዲህ ሄርሜላ ራሷን መጠበቅ አለባት። በዛ ምክንያት ነው አብርሃምን እመልሰዋለሁ ለማየት ያብቃሽ ትንሽ ጠብቂኝ ያለችው። ይሄን ነገር ሊያደርጉ ፈልገዋል ማለት ነው። ያው መጠንቀቅ አለባቸው ለማለት ብዬ ነው። እና ቤተሰብ በጣም ነው ያዘንኩት። ያው ሩታ ስታዝን ስታለቅስ እኔ ታሳዝነኛለች። ግን ምንድነው መሰላችሁ እዚህ ጋራ በግዴታ የሚሆን ነገር የለም። በመለማመጥ በግዴታ በማስገደድ በመዛት የሚሆን ነገር የለም። በቃ ፍቅር ካለቀ አለቀ ነው። ሩታው ምንድነው ራሷን ጠብቃ ፏ ብላ መኖር ነው እንጂ የምን አባቱ ማልቀስ ለማን ብለሽ እንዴ? አንቺ እኮ በጣም ቆንጆ ሴት ነሽ፣ በጣም ውብ ነሽ። ብዙ ወንዶች አንቺን ይፈልጉሻል። ከአብርሃም የበላለጡ ስንት ወንዶች አንቺን ይፈልጉሻል። ስለወለድሽ ብቻ ሞራልሽን መስበር የለብሽም። ስለዚህ ከአብርሃም ውጭ ደግሞ ወንድ ሞልቷል። ስለዚህ አብርሃም አሁን መጣ ቀረ ለአንቺ ምንም የሚሰራልሽ ነገር የለም። ሩታዬ አንቺ ልዕልት ነሽ። ማርያምን አንቺ ጀግና ነሽ፣ ቆንጆ ነሽ። በቃ ስላንቺ ብዙ ነገር ማውራት እችላለሁ። ስለዚህ ሩታዬ እባክሽን ይሄ የምታለቅሽው ነገር ይሄ አብርሃምን እያስጠራሽ ምናምን ነገር ሁሉንም ነገር እርግፍ አድርገሽ ጥለሽ በራስሽ ህይወት ሂጂ፣ በራስሽ ህይወት ምሪው። በቃ እውነቴን ነው የምናገረው። ቤተሰብ እናንተም የኔን ሀሳብ ተስማማላችሁ ብዬ አስባለሁ ማለት ነው። ለምን እንደው ታውቃላችሁ ብዙ ጊዜ በልመና ምንም ነገር ሊሆን አይችልም። በቃ እግዚአብሔር ካላለው እህል ውሃችሁ ካለቀ አለቀ ነው። እህሉ ውሃ ደግሞ ካለ ዞሮ ደግሞ ሊገናኙ ይችላሉ። ግን በአሁን ሰዓት ደግሞ እህል ውሃ የለም በእናንተ ባንቺና በአብርሃም መሀል። ስለዚህ ተይ በቃ ምንም የሚሰራልሽም ነገር የለም። መጣም ቀር ነው። ለማንኛውም ቤተሰብ ወይ ያላብዛባችሁ ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እስከ መጨረሻ ይሄን ቪዲዮ ተመልከቱልኝ። በተረፈ ወዳችኋለሁ፣ አከብራችኋለሁ። ቻው ቻው።